አይዞሽ ቆየሽ እዚህ ምን ያህል አቆዩሽ? የቱ ጋር ነው ያደረጉብሽ ጠባሳ? እስቲ እጅሽን እስቲ ከላይ ቀዝቃዛ አረ ተወኝ እንትን ከእንግዲህ አንተ ለእህቶች ነፍስ አሳሰም ነው ለእህቶች ነፍስ አሳሰም ነው ከዚህ ጋር ጭራሽ ሰው ይዘህ ነው እንደመጣው ደህና ነች አይደለ? ደህና ነች ግን ማውራት አትችልም። ምን ሆነ ነው? አፏ ላይ የሆነ ነገር አለ? አዎ አፏ ላይ አስረዋታል። እኔ አሁን መከፈል ያለበትን ነገር ሁሉን ነገር አሁን እኮ አልነገርከኝም። ሲጀመር ምንም የነገርከኝ ነገር የለም። ይሄንን ነገር እኮ ፈልጋለሁ አላልከኝም። አይነት ነገር እኮ አስመሰልከው እኮ ምንድን ነው? ግን ምንም በቃ እየወላወለ ነው ያለው። ምንም የሚታመን አይነት አይደለም። በቃ ሀሳቡ አንድ አይደለም፣ የሚጨበጥ አይደለም ማለት ግን እዚህ አምጥተው አምነኸው ነው ላይ ስራውን አስፈራርቼዋለሁ። ምን ብዬዋለሁ? ስለዚህ እየወላወለ ከሆነ እንግዲህ አማራጭ መፈለግም አይከፋም። አንቺም እኮ ዝም ብለሽ የሚቆጣው እኔ ደግሞ ሁለት ቀን አልተገናኘንም እኔና አንቺ። አዎ ግን ምን እንደሆነ ታውቃለህ? እኔ ሌላ ሰው እንደዚህ በቀለበቱ ጉዳይ እንደምታውቀው እሱ ብቻ አይደለም ላይቅ የሚችለው። አዎ እሱ ጥሩ ሀሳብ ነው። ስለዚህ ከአንድ ምርጫ ሌላ መፈለግ አለብኝ ያሰብኩት ማለት ጥሩ ነው። ከነሱ ጋር የሚሰራ አንድ ልጅ አለ። እሱ እንትን ስለ ቤተሰቦቹ ነው እያጠራው ነበር። የቅርብ ሰዋቸው ነው ከነሱ የቅርብ ሰው ነው። አዎ ስለዚህ ያው አንድ ላይ የሚሰሩት ናቸው። እንግዲህ ጉዳዩን ታውቃለህ። በርቺ ጥሩ እንግዲህ አንቺ በቃ በዛ በኩል ያለው ነገር ጨርሽ። እሺ እና መፍትሄው ምንድነው መሰለሽ? ብቻ ነው ግን የመጣው ወይስ እንዴት ነው? ከጓደኛው ጋር ነበር የመጣው። ሰው እሱን ሃንድል አደርገዋለሁ። ለማንኛውም ቤቱን እንዳልኩሽ ቤት እንቀይራለን ስላልኩ ልጅቷም አለች እዚህ እንደኛው እንኳን አለች እንዴ? እዚህ ነች ያለችው። አላይሻትም እንዴ? ሲገብተሽ ያለች ብዙም አሳወራት ያው ትብላለች። እኔ ወንድሟ አልተጨነቀላትም ነው እንዴ? ይጨነቀላታል። ወንድሙ ወላወለ በጣም ወላወለ። እኔ ነገርኩት፣ በግልጽ ነገርኩት። በቃ ስለዚህ አንድ አማራጭ ነው ያለው። ምን አሰብሽ? እንደማ በጣም እንትን ብሎ እንትን እንዲህ ወይ የሆነ ስናሰቃያት የሆነ ነገር እያደረገን ቪዲዮ ቀርጸን መላክ አለብን። በዛ ትንሽ እንትን ሊል ይችላል አይደለም? ይሄ እንደዚህ አይነት ነገር አሁን ብትልኪ ለወደፊት ቂም ይፈጥራል። እኛ በተቻለን መጠን ማለት አሁን ይሄን አድርገን ኖርማል ነው ይመስላል አይደለም? ግን ይሄ የግል ቂም ይሆናል። ያኛው የቢዝነስ ነው፣ ችግር የለውም። ገንዘብን በተመለከተ እህቱን አሰቃይተሽበት ግን ነገ ጠዋት ቀለበቱን ማግኘትሽ ትካልሽ በኋላ በህይወት ገጠመሽ እኮ ነው። ምን ማለት ምን ታገቱ ምናምን አለ እንጂ እኮ ማለት እኔ እንጃ አላውቅም። ምን ማድረግ እንችላለን? እነዚህ ልጆች ከጎዳናቸው እኮ ቀጣይ ላይም ሌላ ችግር ነው ይዞብን ደግሞ የሚመጣው። አማራጭ መፈለግ ነው እንጂ እኔ እንጃ። እኔ በዚህ ብቻ እኔም ከመጀመሪያውም እኮ ነገር ያለው አይደለ? የእሱ ብቻ ለአማራጭ ሊሆን አይችልም ነው። እስቲ አሁን ያገኘሽው አለ ያልሽው ቤት የት አካባቢ ነው? እሱን እንኳን ቆይ ስንወጣ ሳይካለሁ። ስለዚህ እኔ ባልደውል ምን ችግር የለውም። መደወል እንደ ሁሉም ነገር እኮ አንድ ብቻ አማራጭ ይዘን መቀመጥ የለብንም። ስለዚህ ሞከረ እየጠፋክ ነው እየረሳው ነው ስራ። አይደለም ቅርብ ቦታ ከሆነና ለኛ የሚመቸን አይነት ግቢ ከሆነ ማለት ከዛ አካባቢ አንተ ካለንበት በንሰራቅ ያለ ነው እንጂ አንድ ቦታ ከሆነማ መስጠት ቅርብ ቦታ ምንሽ የኛ ሰዎች ያሉበት ቅርብ አካባቢ በቅርብ ነው ማለት ነው። የሆነ ቤት አለ። ቆይ ሰዎቹ የሉም፣ አከራዮቹ ግቢ ውስጥ አይኖሩም። በቃ መቼም የምንፈልገውን አይነት ቤት ላንቺ ልነግርሽ አልችልም። እንደዚህ አይነት ነገሮች ይሄ ልጅ ምን መሰለሽ፣ እኔ ልጁን እስከዚህ የሚከዳው መሰለኝ። መፍትሄው ምንድነው ማለት እንደነገርኩኝ ከሆነ አሳልፎ የሚሰጠን እሱ አይመስለኝም። ያው ከነገርኩኝ አንፃር እንግዲህ ለእህቶቹን ብሎ የሚወላውል ከሆነ ስለዚህ በጣም የሚያሳስብ ጉዳይ ነው ማለት ጊዜው ደግሞ እንትን እኔ ደግሞ በጣም እየጨቀጨቁኝ ነው እኮ እኛ ከሆነ አለቆቻችንም ደግሞ የነሱ ጉዳይም ደግሞ ያስፈራኛል። ምክንያቱም ጉዳያቸውን ቶሎ የምንጨርስላቸው ካልሆነ ጊዜ ተንተስቶብን አያውቅም። ምን እናድርግ? ግራ የገባ ነገር ከሆነ አማራጭ ቀጣይ ላይስ ምን አይነት ስራ ነው የሚሰጡን እነዚህ ሰዎች? መጀመሪያ አሁን ይሄን ስራ እኮ በተገቢ ካልሰራን እኮ ታማኝነት የሆነ እነሱን ሊያምኑበት የሚችል ምክንያት ያለው ነው። ገባ? በጣም አንዛዛ ነው። እኔ እንጃ እንግዲህ እሱ ምን አይነት ሰው እንደሆነ አሁን አቤል ምናምን ያልኩ ምን አይነት ሰው እንደሆነ አላውቅም። እንዴት ነው ወይ እሱንም አሳግቼ ቁጭ ላድርገው እንዴ? ደግሞ ከዛስ ታግቶስ ማለት ግራ እኮ አገባኝ እኮ ታዲያ ምን ይሻላል? ነገር ቢኖር አልኩ በቃ
ስለዚህ ያኔ ያጣራሁት አለ እሱንም እንትን አድርገን እንግዲህ ማድረግ ያለብን ያንዳቸውን ቤተሰብ አለ ዲቴል የደረስሽበት መረጃ አለ አልኩ በቃችሁ ለቀን የጠፋት ስሬስ ሆኖ ነው ምክንያቱም እያሰብኩ ያለሁት ምን ታውቃለህ እሱን ብቻ ልንተማመን አንችልም ጥሩ እሺ አሁን ከዚህ ከታጋ በመሰለሽ ተስማማ ነው አቤል ጋር ተስማማ ነው ምንድነው መሰለሽ በዚህ ቀን በዚህ ሳምንት ውስጥ ደውላለሁ ወይ በዚህ ሁለት ቀን ውስጥ ደውልልሃለሁ ብየዋለሁ ያን ያክል ጊዜ አንሰጠው ግን ምንድነው መሰለሽ እንዲወስን ቤቱን መቀየር ምንም እንትን የማይባል ዛሬ አናድርም ችግር የለም መኪናም ቅርብ ቦታ ስላለ ገለገላል ምን ነካሽ አይ ጭራሽ ተጨማሪ ሌላ ጦስ እነዚህን ያልመለማመድ ተገቢ ነው አይደለም ወይ ሁለታችን ሆነን ልናወራው የምንችልበት ነገር እንትን እናደርጋለን ቀደም እንደዛ ነው አንተን ብቻ ልታወራችንም እንጂ አቃለኛው ሙሉውን ነገር ነው ያላፊነት ወሰድኩበት በርግጥ እንደዛ መሆን የለበትም መፍትሄ ስለዚህ ካልሆነ ደግሞ ነገ እሱን ሁኔታ እንይና እሱን ሁኔታ አይተን ሌላ እርምጃ እንወስዳለን እስክንድር ጋር የላክሻት ሴትስ ምን እያደረገች ነው ስለሱ ምን የሰማችው ነገር አለ ምንም የት እንዳለ አይታወቅም እስክንድር አይገርምም ከየት እንዳጠፉ ስለዚህ ከቤተሰቦቹ ምንም መረጃ ልታገኛለች ማለት አስቡ እስቲ በእያንዳንዱ ቦታ መቼም ሰው መመደብ ይከብዳል ስለዚህ አሁን ያለን አማራጭ አንድ ይሄ አቤልና አንድ ደግሞ አሁን አንቺ ያያርሻለሽ ምክንያቱም ሁለቱ ናቸው ይዩት ጭንቀቱን ያወቁት እስቲ በደንብ ያወቁት እሱ ለኛ ደግሞ ጊዜው ሄደብናል እና ተደባል በሱ ብቻ እየወላወሉ ነው ካልከኝ በሱ ብቻ ሊሆን ይችላል ማለት እሱን ብቻ ተማምነን ሁሉን ነገር እሱ ያደርጋል ብለን ማሰብ እንጃ እኔ ሞኝነት ብዬ ነው ማስበው ስለዚህ እሺ አሁን እቺ ልጅ ዝዋለችበት እየመጣች አይችልም አንቺ ነሽ እዚህ ቤት ጉዳይ ታጣሪው ማለት ነው ቆይ ምን አለ መሰለክ ትንሽ እንደ ጨለም ምናምን ይባልና ይዘናት እንወጣለን አይመስልም እሷንማ እንዴት አድርገን መጀመሪያ ቤቱን እናገኝ የቤቱን ጉዳይ እንጨርስ ለኔ ጨኔ አለ እኮ አልኩኝ እንደማራጭ ያስኩት እንዴ እኮ የተከፈለበት ነው አዎ እንዴ ቆየ እኮ አለ ቤት እኮ እንዴት እንደማራጭ ብቻ እዚህ ይቀመጣል አልኩኝ ስለዚህ ሽጥሩ እሺ ዛማን አለን እዛ ቤት ሊያዘጋጁ የሚችሉ ሰዎች ሳሉን አንደኛ እህቷ እዛ ነበረች ስለዚህ አሁን እኔም አመጣጥ ምን እንደነበር ታውቃለህ ከሁለት ቀን በፊት ነው መቼም ያወራ ነው ግን አገኛለሁ እያልክ ስለነበር አንድ ቦታ ላይ ደግሞ ረጅም ጊዜ መቀመጥ የለብንም ስለዚህ ሌላ አማራጭ አለ ያችን ህዝዩን አስወጣትና ደውላችኋለሁ ችግር ነው አብረው ቢሆኑስ ወደዛ ቦታ ማን እንትን ሊል ይችላል ለነገሩ ለአንድ ቀን ለአንድ አዳር አብረው ይሆኑና ከዛ በኋላ ለነገ ደግሞ ተነፋፈቁት ይገናኙ ነው እስቲ ቁጭ በሉ እስቲ እነሱም አብረው ምን እናደርጋለን ከዛ ነገ ጠዋት ደግሞ ለዛችኛው አዲስ መፍትሄ መፈለግ ነው አሁን እሱ ችላ እያለ ነው እኔ ምንም እየገባኝ አይደለም አንተ አልተረዳህም እኔ የቦታችን ጭቅጭቅ ሳችተን ምንም ችላ ይላችሁም አሁን እኮ እንዳልሽ ካልሆነ ሁለቱንም ቢሆን አስረንም ቢሆን የሆነ ነገር አድርገን ቪዲዮ መላክ አይደለም ቪዲዮ መላክ አማራጭ አይደለም ቪዲዮ መላክ እጁ ላይ መረጃ እንዲኖር ማድረግ ነው ቪዲዮን ቀርጾ ማሳየት ነው እኮ አልኩኝ ኃይል ተጠቅመንም ቢሆን የግድልክ ማሳየት አገኛለሁ ማለት ሰዓት ቪዲዮን ማሳየት ነው ያለበት ገባ ባንስ እንኳን ትንሽ ከደነገጠ ከፈራ ያለን አማራጭ እሱ ነው ማይሆን ከሆነ ደግሞ እንግዲህ ያስባል ስለዚህ በቃ እነሳ እቃዎችን እናዘጋጃጃ ከውስጥ ጀምሮ ያሉትን እቃዎችን እናዘጋጅ ማታ እንግዲህ ተነስተን እንትን ለማድረግ እንዲመች በቃ ወይ እንደዛ እናድርግ እዚህ ባለው መኪና ላይ መጫን እንችላለን መቼም በፒክአፕ ቀላል እቃዎች ለዚህ ተነሽሽ በቃ እቃዎች ታግዢኛለሽ ውስጥ ያለውን ነገር እንትን ተነሽ ነገሮችን እናስተካክል በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በአንድ ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅን እንገኛለን።
ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተን በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። እንግዲህ ቤተሰቦቻችን ደስ የሚል አንድ የምስራች ነው የሰማሁት። አንዷ እህቴ ቀደም ያው ዞሮ መግባት አልችልም ነበር ቀደም፣ ምክንያቱም እህቶቼ የት እንደነበሩ አላውቅም ነበር። ዘውዬ በገባ እህቶቼ ሌላ ቦታ ቢሆኑ ኖሮ ያው ጉዳት እንደሚያደርሱብኝ እየተናገሩ ነው የነበሩት። ትንሽ መጠንቀቅ ነበረብኝ። ለዛ ነው ድብቁን ካሜራ አስቀምጠን የወጣ ነው። ቴዳ ከኔ ጋር ነበረ። 2 ድብቅ ካሜራ ነው ይዘን የነበረው። አንዱን በደረታችን አንዱን እጁ ላይ አድርጎት ነበረ። እሱ የተቀመጠበት አካባቢ ከኋላ የወጣው እሱ ነው። ስለዚህ ብዙም እነሱ ጥንቃቄ ያላደረጉበት አንደኛው ዋናው ምክንያት እኔ እንደመሰለኝ ማለት ነው። እነሱ አንድና አንዳውን ሀሳባቸው ያው በጥንቃቄ ነው እነዚህ ሰዎች ስራቸውን የሚሰሩት፣ ግን አንድና አንድ ሀሳባቸው የኔን እህት እነሱ ስለያዙ ምንም አያመጣም አይነት በሚል ኮንፊደንስ በሚል በራስ መተማመን ነው እኔን ያስገቡኝ ማለት ነው። ምንም እንደማለመጣ ትክክል ናቸው፣ እህቶቼ ናቸው የተያዙት። ነገር ግን ሌላው ስራዎች እንደምሰራው በሌላዎች በምሰራባቸው ስራዎች አይነት ነው ነገሮችን እየቀጠልኩኝ ያለሁት ማለት ነው። ለእናንተም እየተከታተላችሁት ያለው በዛ አይነት ነው ማለት ነው። እህቶቼ ስለሆኑ ብቻ አይደለም ይህን ነገር እያደረኩት ያለሁት፣ ለሌላም ሰው የማረገው ነገር ነው። ማንም ሰው ቢሆን ያው በተለያዩ ቪዲዮዎች አይታችኋል። እንግዲህ እነዚህ ሰዎች ቅድም ሲሉኝ የነበሩት ነገር ነበረ፣ እህት ስለሆኑ ነው ምናምን እያሉ ነው የነበረው። አይደለም፣ እህቶቼ ስለሆኑ ብቻ አይደለም። ማንኛውም አይነት ሰው እንደዚህ አይነት ጉዳት ሲደርስበት እኛ መረጃው ሲደርሰን ፈጥነን ሄደን ለማዳን እንሞክራለን። ዛሬም እያደረግን ያለነው ያንን ነው። አንዷ እህቴ ወይም 2ቱም እህቶቼ ይሁን አላቅም፣ አንድ ብቻ እዚህ ቤት ውስጥ እንዳሉ ሲያወሩ ነበረ። ዞሮ በጣም ቸኩያለሁ እነሱን ለማግኘት ማለት ነው። ገብቼ ቶሎ ብዬ እህቶቼን ይዤ መውጣት አለብኝ። ቴዳ እንግባ። እሺ ምን ልታርግ መጣ? ምን እየሆንክ ነው? ምን ልታርግ መጣ? ቀጠሮ ነበር እንዴ ዛሬ? ኧረ ቆይ ተይው፣ ቀጠሮ ነበር ዛሬ? ምንድነው እየሰራ ያለው? አውቀኸዋል እየሰራ ያለው? አዎ በደንብ አውቀዋለሁ እየሰራሁት ያለው። እሺ በል ትወጣልኝ ከቤቴ። ካሜራም ይዤብህ ነው የመጣሁት፣ እያየህ ነው አይደል? ስለዚህ ለጥሩ ነገር ተዘጋጅተህ ነው የመጣኸው ማለት ነው። በደንብ ለጥሩ ነገር ተዘጋጅቼ ነው የመጣሁት። እየሰማኝ ነው አይደል? ፍላጎትህ ምንድነው? ፍላጎቴን በደንብ ጠንቅቀህ ታውቀዋለህ። አንተ ማግኘት ያለብህን ነገር ከኔ ጋር ያለህን ነገር ማግኘት አትፈልግም ማለት ነው። ፍላጎቴን ጠንቅቀህ ታውቀዋለህ። በሰላም ማግኘት አትፈልግም ማለት ነው። ምንም በሰላም ምናምን አይነት ነገር የለም። በጣም ጥሩ። ባለፈው እኔ በሰላም እንድናወራ ነበር ቤት ድረስ ጠራው፣ እዚህ ድረስ ያመጣው። አሁን ግን ተጎጂ ነው እንትን ቆይ ነው አሁን ተጎጂ ነው ታውቃለህ። እሱን ስላንተ ለአንተ ማሳወቅ ግዴታ ያለው አብርሃም ሰራ ናታ። እሷን ስላንተ ለአንተ ማሳወቅ ምንም እንትን የለኝም። ምንድነው የሚያስቀሽ? ምንድነው የሚያስቀሽ? ማለት ታውቂኛለሽ? ሰው ቤት ውስጥ ነው ያለው። አዎ ግን በደንብ አላወቅሽኝም እስካሁን። እሺ ምንድነው የሚያስቀሽ? ዋጋውንማ አንቺ ነሽ የምትከፊው። አሳይ፣ ዋጋውን በደንብ አድርገሽ የምትከፊው አንቺ ነሽ። በደንብ አንተ ላይም ጭምር ነው የምዝተው። በጣም ጥሩ። እንግዲህ በዚህ ሁኔታ ስትቀጥል አሳይሻለሁ። መጨረሻንማ አንተን ለመሄድ ግን ባለፈው ጸባይ ይሻለህ ነበር። ምንም አይሻለኝም። ምንም አታመጣም። አሁን የለ ማለት ነው የመጣው? አዎ። ስለዚህ እና እንደወጣ ነው የፈለከው? አልወጣም። ምንድነው እዛ ያስቀመጥከው? ውስጥ አልቀመጥም ማለት በጣም ማን ነው የሚቀመጠው? እህቶች ላይ ፈርደ ነው ሲመስለኝ። በጣም ድፍረት። አንተ ታውሪው ምንም ያስፈልገው ነገር አይደለም። አንቺ ሴት ልጅ ሆነሽ እንደዚህ አይነት ነገር ሴት ልጅ ላይ ታደርሻለሽ? ለማንኛውም አሁን ካሜራ አጥፋ እና ከቤታችን ውጣ። ለማንኛውም ካሜራውንም አላጠፋውም። ዞር በልልኝ። ይኸውልህ ሌላ ነገር ውስጥ መግባት አልፈልግም። መኝታ ቤት መግባት ፈልግ? ሌላ ነገር ውስጥ መግባት አልፈልግም። እየነገርኩህ ዞር በልልኝ። በሰላም እንድትወጣ እንደውም እየነገርኩህ ነው። እየሰማኝ ነው። ይኸውልህ እየነገርኩህ ነው አይደል? ቤቴ ውስጥ ነው ያለው። ቤቴ ውስጥ ለሚፈጠረው ነገር
እኔ ተጠያቂ እንደማልሆን ታውቃለህ። ይኸውልህ ማብራሪያ መስጠት ያለበት ቤቴ ውስጥ ሆነ ለሚፈጠረው ነገር አሁን በኋላ እንደውም ላሉት ነገሮች ማለት ነው ተጠያቂ የምሆነው እኔ ነኝ። እሺ በሰላም ትወጣልኛለህ አትወጣልኝ? እኔ ነኝ ተጠያቂ ልሆን የምችለው አሁን ማለት ነው። አንቺ ለምን እንደሆነ አሁን አንድ ድል እየሰጠው ነው። እኔ ድሉን እየሰጠው ነው ያለው። ከቤቴ እንድትወጣልኝ እየነገርኩ ነው። አይ አልወጣልኝ እኔ ደግሞ ከሆነ ችግር የለውም። አንድ ድል እየሰጠው ነው። ስለዚህ አሁን ትወጣለህ አትወጣም? እድል እየሰጠው ነው እየነገርኩ ነው። ለማን ነው የምትደውለው? ለማን ነው የማትደውለው? የሆነው ነገር ራስ ጠያቂ በቃ ደውሉ ለማለት ነው። እንደዚህ ለማለት ነው። ለአንተ ነው የምበቀበቀው? አንተ እኮ በእኔ እጅ ስር ያለ ሰው በጣም ቀላል ነው። ደርሽባለሁ እኮ በደንብ አንቺ አትንጣጪ። ሲጀመር ለሚሆኑት ነገር ኃላፊነት ትወስዳለህ። ሰማኝ አይደል? በራስህ ሁኔታ እያዘንክ ነው የምታዝነው። እኔ እያስጠነቀቅኩ ነው ያለው። ትናንትና መተህ እዚህ ስታለቅስ የነበርክ ሰውዬ ዛሬ መተህ ልታስፈራራኝ እየሞከርክ ነው። በደንብ አድርጌ ነው የማስፈራራ። በጣም ጥሩ። ምን አዲስ ነገር ስለደረስኩበት አዲስ ነገርማ ስለደረስኩበት ነው እየነገርኩ ያለው። ምን ላይ ነው የምትደርሰው? ይኸውልህ አሁን እየነገርኩ ነው። አሁን ምንድን ነው ፈልገህ የመጣኸው ነገር ንገረኝ። ይኸውልህ ትሰማኛለህ? ምንድን ነው ሜሪ ሜሪ አይዞሽ። እነዚህ በቅባቆች ሌባ ምንም አላደርጉም። ምንም አላደርጉም። አይዞሽ አይዞሽ። ቆየሽ እዚህ ምን ያህል አቆየሽ? እሺ አይዞሽ። አጥፎ ካሜራ ሰማ እንዳትነካኝ በቃ። እኔ ከአንተ ጋር ይኸውልህ ለልፍ አይደለም የመጣሁት። የምፈልገው ነገር አግኝቻለሁ። ምንድን ነው ያገኘው? አንጨካኝ ይኸውልህ አሬው ሰይጣን ሲጀመር ስራችሁ ላይ የሰይጣን ነው የምትሰሩት። እኔ የታዘዝኩትን ነገር ነው የማደርገው። ምንም እኔ እንትን ነኝ። እኔ ተራ ሰራተኛ ነኝ። ምን አድርግ ነው የምትለኝ እንዴ? ሰማዋለህ? አሁን ነው ተራ ሰራተኝነት የሚታወቀው? እና ታዲያ ምንድን ነው? ከዚህ በፊትም እኮ ነግሬሃለሁ። አሁን ነው ወይ ተራ መሆን የሚታወቀው? እኔም ስራ ነው የምሰራው። አንተም ስራ አይደል የምትሰራው? ይሄ እንደዚህ አይነት ስራ አለ? የታዘዝኩትን ነው የምሰራው። ምን አድርግ ነው የምትለኝ? ሁለተኛ ነገር ከማን ጋር እየተጋፋ እንደሆነም አንተ አታውቅም። ችግር የለውም። አንተ ነው ያላወቀው። እንደዚህ ነው የሚደረስባችሁ እያንዳንዳችሁ፣ ሁልህም ማለት ነው። ሁልሽም የሚደረስባችሁ መስሏል። እኔን ስለደበደብክ የደረስክበት መስሏል። የነገሩን ፍጻሜ ያገኘ መስሏል። አንተ ግን የነገሩን ፍጻሜ አይደለም። እንዲሁም ጭራሽ ነገሩን እያናርከው ነው ያለው። አንተ አንድ እህት ሰው እጅ ላይ ሆና እንደዚህ አይነት ነገር ውስጥ ትገባለህ? ተረጋግተህ ግን አስበዋል የሰራኸውን ነገር። እሺ አንዷን እህትን አገኛት። ስለቀጣዩ እህት ምንም አታስብ። ችግር የለውም። እደርስበታለሁ። ችግር የለውም። አንተ ጋር ናት ያለችው። አይሆንልህ። አሁን ሁሉንም ነገር ብትናገር ነው የሚሻለው። እያንዳንዱን ነገር ይኸውልህ ቅድም እዚህ መተን በነበርንበት ሰዓት ማለት ነው ተዘናግተ ነበር። በዛ ስትዘናጋ ተጠቅመንበታል። ተዘናግቼ አይደለም አመኘኝ ነበር እኔ። ችግር የለውም። እንደ ወንድ ልጅ እህትን ትፈልጋለህ ብዬ አመኘኝ። ሲጀመር እናንተ እኮ ሰው የምታምኑ ሰዎች አይደላችሁ። አዎ ማመን ሰው የምታምኑ ሰዎች አይደላችሁ። ሲጀመር እናንተ እንዴት አድርጋችሁ ነው የምትፈልጉት? ይሄ እስከዛሬ ይኸውልህ አሁን ዋጋ እያስከፈለህ ያለው እስከዛሬ የምትሰሩት ይሄ ቆሻሻ ስራችሁ ነው። እንደዚህ አይነት ላይ እየጣላችሁ አሁን ከኔ ምንድን ነው የምትፈልገው? ማን ይላከ? ይኸውልህ ነገር እኮ ቀደም ድብቅ ካሜራ አስቀምጬ ነው የወጣሁት። እያንዳንዱ የምታረጉትን ነገር እዚህ ስሰማ ነበር። እያንዳንዷ የምትሰሯት ከዚህ ለማምለጥ በቃ ተጎድተሃል አይደለ? ማን ይላከ? ሰዓት የለኝም ጊዜ የለኝም። እሱን ነው ማወቅ የምትፈልገው? ዛሬ ቸኳይ አንተ ሆንክ። አደጋ ላይ ነው። ችግር የለውም። እኔ አደጋ ችግር የለውም። ለኔ አታስብ። መንካት የሌለብህን ነገር ነው የነካው። ይኸውልህ አደጋግምብኝ፣ እየነገርኩ ነው። እሱን አደጋግምብኝ። ስለነዚህ ሰዎች የምታውቀው ነገር ግን አለ? እኔ ድጋሚ ይኸውልህ ሌላ ነገር ማን ናቸው እስቲ ንገረኝ። ታሪካቸውን እኮ ታውቃለህ፣ አመጣጡንም ምን ነገር ታውቃለህ። ለምሳሌ አሁን እዚህ ሀገራችን ውስጥ አይደለም የዓለም ሕዝብ እየኖረ ያለው ይሄ ግብር ባይገበር በሰላም እንደማይኖር አታውቅም?
ነው ወይስ ምንም ሳታውቀው ነው ስራ ውስጥ የገባው? እንዴት ማለት? ስለምን እንኳን እንደማወራ እንኳን አታውቅም። አየህ ባላቅማ መጥቼ አንገትህን እንደዚህ አልይዘህም ነበር። ጠንቅቄ እናንተን ስለማውቃችሁ ነው። እኔን ስላሸነፍኩ ቆሻሻ ስራችሁን እኔን ስለያዝክ ነገሩን ሁሉ ጨርሰህ በቃ አንተ ጀግና ይሆንክ መስሎ ነው ነገሩን በሙሉ የተቆጣጠርከው። በደንብ ዛሬ ጀግና ነኝ። ቀስ በቀስ ደግሞ እያንዳንዳችሁን ነው እንደዚህ የምናጠፋችሁ። እኔ ብቻ እንዳልመስል ብዙ ነው ያሉት እንደኔ የሚያረጉ እንደውን ደግሞ ታውቃለህ። ሁሌንም ነው ለቅመን የምናስቀምጥ። አሁን እየጠየኩ ነው ንገረኝ። እኔ ጊዜ የለኝም። ስለምንድን ነው ማወቅ የምትፈልገው? ማን ናቸው የላኩ አንተን? እኔን ስለላኩኝ ሰዎች ነው ማወቅ የፈለክ? አዎ። ይሄን ነገር ግን ለምን እስክንድር ነሳ ጠይቀውም ነበር። በጣም ተጫዋች ነህ፣ እባክህ ቀልደኛ ነህ። ከዛ እስክንድር አሁን ያለበትን ነገር እንድነግርህ ማለት ነው። ይሄን ጥያቄ እየጠየቀኝ ያለው እሱ ማወቅ ያልቻለውን ነገር አንተ ማወቅ የምትችል ይመስላል? ስማ፣ በጣም ቀልደኛ ነህ። በጣም እኔ እያስጠነቀቅኩ ነው፣ እየቀለድኩኝ አይደለም። አታስጠንቅቀኝ፣ ተወኝ እያልኩ ነው። ለኔ ተው እያልኩ እኮ ነው። እሱ እኔን አታስጠንቅቀኝ፣ ይቅርብኝ። አዎ አንተ ለራስህ ማትሰጋ ከሆነ ግን እኔ ግን ለራሴ ግን እሰጋለሁ። እሺ ምንድን ነው የምትፈልገው አንተ? ለአንተ ከአንተ ጋር አውርቼ እኔ ነገ ጠዋት እሺ ካሜራው እንዲጠፋ ነው የምትፈልገው? ካሜራው መጥፋት እኮ አይደለም። እነዚህ ሰዎች አሁን ልናወራ የምንችለው ነው ቅርብ ሰዓት ሊሰሙ የሚችሉ ሰዎች እንዴት አድርገው ነው የሚሰሙት እንዴ? እኔ እናንተ እኮ ነን ያለ ነው አይደል? እዚህ ከዚህ በፊት ከእናንተ ጋር ይሰሩ የነበሩ ሰዎች እንዴት ተደርገው እንደተጠመዱ ታውቃለህ አይደል? ማንም ከኛ ጋር እናንተ አባሎች አልሸጧችሁም? መረጃው ተወስ ይሰጣል ነበር። ይዘናቸዋል፣ ደርሰንበታል። ለጊዜውም ቢሆን ስለዚህ አሁንስ ደግሞ ከማን ጋር እየሰሩ እንደሆነ ምን አውቃለሁ? እኔ እዚህ ጋር ላወራሁት ነገር ተወጣ በደፋስ ችግር ሲጀመር እኮ አሁን እኮ የተወሰነ ጊዜ እኮ ከኛ እጅ እኮ የምትወጣበት ምንም አይነት ነገር የለም። አሁን ምን አድርጌ ነው ካንተ እጅ ማልወጣው? አሁን እነማን ናቸው እያልኩ ነው። እኔ ካንተ ጋር ካሁን በኋላ ማለት ነው ድብድብ ዱላ ምናምን የምገባበት ነገር የለም። እነማን ናቸው እያልኩ ነው። ስለ ዘንዶ ግብር ሰምተህ ታውቃለህ? በሚገባ ኦኬ። ከነሱ የተላከነ አንተ? እነሱ ናቸው የቀጠሩን። ቅጥረኛ ነህ ጭራሽ። የኔ ስራ ቀለበቱን ፈልጎ ማምጣት ነው። አንተ ነገሮቹን በጣም አቀለህ ነው እያየህ ያለው አይደለም። ቅጥረኛ ነህ እንዴ ጭራሽ? ታዲያ እኔማ እንትን አይደለሁም። ይሄ ከድሮም እኮ የነገሩ እንትን እንዳልሆንኩኝ ነግሬሃለሁ። እኔ ተቀጣሪ ነኝ ብያለሁ። እኔ ተራ ተቀጣሪ ነኝ። የተባልኩትን ነገር አድርጋለሁ። አንድ ጊዜ ወደ ካማ ጎኔ ገብተው አግኝተውኛል። ያሉኝን ነገር ካላደረኩ የኔ ህይወት አደጋ ነው። አሁን አንተ እኮ ከእህትህ ህይወት አልፎ የራስህን ህይወት አደጋ ላይ ጥለህ እኔንም ህይወት ነው አደጋ ላይ እየጣልክ እኮ ያለው። ያንተን ህይወት በምንም አይነት መልኩ አደጋ ላይ የእህቴንም የኔንም በምንም አይነት መልኩ የማንንም ህይወት የማንንም ነፍስ አደጋ ላይ የሚጥል ሰው አይደለም። ስለዚህ እኔ አሁን ምንድነው ልረዳ የምችለው? የእነዚህ ሰዎች አድራሻ አላውቅም። እነሱ በፈለጉኝ ሰዓት ነው ሊያገኙኝ የሚችሉት። እንዴት ነበር የሚያገኙት? በተለያየ ስልኮች ይደውልልሃል። እሺ እነሱ ግን ሲፈልጉ ነው። ኦኬ አንተ ፈልገህ በተደወለው ስልክ ማግኘት አልችልም ነው? አልችልም። እስቲ ስልክ አይታል። በዚህ ስልክ ምንም የምታገኘው በእኔ ስልክ ምንም የምታገኘው ነገር የለም። አንጣው ስልክን ፈልገዋል ውስጥ። ይሄ እኮ የግል እኮ ንብረት ነው። ችግር የለውም። ይኸውልህ ስጠኝ እያልኩ ነው። እንዴት አይነት ነገር ነው? የግል ነገር ፕራይቬሲ የሚባልም ነገር የለም እንዴ? የግል ስልክ ልትብረብር አንተ ምንድን ነው? የለም እዚህ ጋር ከነሱ ጋር የሚገናኝ ምንም ነገር የለም። እሺ እንካ ጭራሽ አሳልፈህ ያዙትና ቼክ አድርጉት። እያንዳንዱ ስልክ ያሉትን ቁጥሮች ከላይ ትሬስ አድርጉት። በጣም እየተጫንከኝ እኮ ነው ያለው። አይሰሩም ስልኮቹ። እዚህ ጋር የተደወለ ስልክ ድጋሚ ብትሞክረውም አይሰራም እያልኩ ነው። ችግር የለውም። በአካል አግኝታቸው ታውቃለህ? መቼም አሁን ስለ ዘንዶ ምናምን አንተ የምታውቅ ከሆነ የሆነ ጊዜ ላይ አንተ የወሰዱ ቦታ ሊኖር ይችላል። የሆኑ ሰዎች መጥተው ይኸውልህ የምትነግረኝ ነገሮች እያንዳንዱ ለኔ ለአንተም ዋጋ አላቸው፣ ለሁለታችንም ዋጋ አላቸው። እኔን ሞኝነት አይደለም ማሰብ ያለብህ። በአካል አንድ ጊዜ አግኝቻቸው አውቃለሁ። ጥሩ። ግን ወደ መኖሪያ ቤታቸውም ሲወስዱኝ እኔ ከቤት ጀምሮ ሲወስዱኝ በመኪና ሸፍነው ነው የወሰዱኝ። ውስጥ ከገባው በኋላ አግኝቻቸዋለሁ። በጣም ተሸፍኜ ነው የወጣሁት። እሺ ምንድን ነው የሚያደርጉት? እዛ ቦታ እንደሆነ ምን እንደሆነ ዘንዶን አይተዋል? እዛ እንደዚህ ሰው እንዴት ነው ሊያዩ የሚችለው? እዛ ቦታ ላይ ያስቀርቡም አይችሉም። እኔ ተራባለሁ እያልኩ ኦኬ። በገንዘብ ተመርተህ ተደልለህ ነው ማለት ነው? የገንዘብ ጥረት ስለነበረብኝ ለቤተሰብ ያስፈልገኝ ስለነበር በዛ ነው ይረዱኝ። ያን ገንዘብ ካገኘው በኋላ ግን መክፈል አልቻልኩም። ስለዚህ ህይወት አደጋ ላይ ሲገባ እነሱ በአራጣም ነበር የበደሉ። ያን ነገር መክፈል ስላልቻልኩኝ ስራ እድል እንስጣለን አማራጭ የለኝም። የተሰጠኝ ባልወድም መስራት አልችልም። ያለመስራት እንዲህ ማለት አልችልም። አዳይን እስከምከፈል ድረስ እነሱ ጋር እሰራለሁ።
አንዴ ስራ ከጀመርክ ደግሞ በኋላ እነሱ በቃ ካላሉ ማቆም አትችልም። እሺ አሁን እያልከኝ ያለኸው ስለነሱ አንድ ጊዜ እንጂ እነሱ ሲፈልጉ ብቻ ነው የምታገኛቸው በስልክ ቁጥር። አንተ መልሰህ ስትደውል ግን ስልኩ አይሰራም። ስለዚህ ስልኩም ቼክ ይደረግ። ከሱ ጋር ብዙም አሁን ላይ የምናወራበት ምንም አይነት ነገር ያለ አይመስለኝም አይደለ? እሺ ተነስ፣ ውጣ፣ ተነስ። ወደ ቤት ነው የምትለው? ና ውጣ፣ ና ተነስ። እንደዚህ በቀላሉ ወደ ቤት በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ በኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተን በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንሎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ሜሪ እንዴት ነሽ? ደህና ነኝ። በጣም የሚያሳዝን ነገር ነው። ቤተሰቦቻችን እንግዲህ ይሄ ነገር የደረሰበት ዋናው ነገር ያው ለብዙ ጊዜ ከእህቶቼ ጋርም ሆነ ከቤተሰብ ጋር ማለት ነው እንደዚህ በተደጋጋሚ አንገናኝም። በስልክም እንደዚህ አልፎ አልፎ የሆነ ነገር ሲያጋጥመን ነው የማገኛቸው ማለት ነው። በዛ የተነሳ ነው በተደጋጋሚ አንደዋወልም ምናምን አይነት ነገር ወይ እኔ ስፈልጋቸው ወይ እኔ ሲፈልጉኝ እንጂ ቅድም እንዳልኳቸው ቢያንስ ለ5 ዓመት ምናምን የሚሆን አካባቢ ከነሱ ተነጥዬ ነው ከዛ በላይ ተነጥዬ እየኖርኩ ያለሁት ማለት ነው። ያው በዚህ ችግሬ ነው አሁን እየተጠቀሙብኝ ያሉት ማለት ነው። ምን ያህል ጊዜ ሆነሽ እዚህ ከመጣሽ? እዚህ ከመጣሁ ሳምንት አልፎኛል። እሺ 2 ቀን ከሲስተር ጋር ነበርኩኝ ከእህቴ ጋር ማለት ነው። እሺ ከዛ በኋላ 3ቱን ቀን ደግሞ ብቻዬን ነበር እዚህ ሲያሰቃዩኝ ነበር። እሺ ምን አረጓችሁ እዚህ? ማለት በቃ እሱና እሷ ሆኖ ይገርፉናል፣ ውሃ እያረጉብን ነው፣ በረዶ ነው ውሃው። በቃ አሰቃቂ ነገር ነበር የሚያሳዩን። ቀለል ተያስተኙንም እሱ ካልመጣ ነበር የሚሏቸው። አዎ እሱ ካልመጣ እቃውን ይዞ ካልመጣ አትወጡም ከዚህ ሬሳችሁ ሊወጣ ይችላል ይሉን ነበር። እና ደውሉ ምናምን አሏቸው ስልክ? ያው ከሱ ጋር ስለሆነ የምታወራው እሷ ራሱ እንትን አይሉንም ማለት ለኛ ስቃይ እንጂ ምንም ነገር ፋታ አይሰጡንም። እሷን ወዴት ነው የወሰዷት? እንጃን ያላቅም ማለት የዛኔ ቀን ሌሊት ላይ ትንሽ እንትን ብለውን ነበርና የዛን ሰዓት ሁለታችንም ትንሽ ረፍት አግኝተን ስለነበረ ከነቆይ በኋላ ግን እሷ አጠገብ የለችም። ሌሊቱ ሙሉ ሲቀጠቅጡን ስለሆነ የሚያድሩት። ሴቷም ነው የምትመታችሁ? አዎ ማለት እንትን አይናችንን ሸፍኖ ስለሆነ የእነሱን ድምፅ ምናምን ነገር ሲመጡ ኮቴያቸውን ነው እንጂ የምንሰማው ምንም እንትን የምንለው ነገር የለም። ከእነሱ ውጭም ሰው እንትን አይለንም። ከገባን ጀምሮ ውሃ የለም፣
ምግብ የለም። ነጋ ጠባ ዱላ ነው። አቤል ይምጣ ነው የሚሏችሁ? ያው የግዴታ እቃው ይዞ ይምጣ። እንደውም የሆነ ሰዓት ስለ ቀለበት አውርቶ ነበረ። ከዛ ምንድን ነው ከኛ የፈለጋችሁ ስንላቸው እሱ ካልመጣ እቃውን ይዞ ካልመጣ እናስወጣችሁም፣ እዚህ ከዚህ ሬሳችሁ ነው የሚወጣው። ምን ያህል ሰዎች ነው የነበሩት? ብቻ እንጃ ሲያወሩ ብቻ ነው የምንሰማቸው። ማለት አይናችንን ሸፍነው ምናምን እንዳንጮህ አፋችንን አፍነው ነበር የሚያወሩት። ለመናገር ሞክረን ነበር ግን በጣም ይቅርታ አቃቅማችን በላይ ስለሆነ ችግር የለውም። ይሄ እኮ የእናንተ ጥፋት አይደለም፣ የአንቺ ጥፋት አይደለም። ሲጀመር የአንቺ ጥፋት አይደለም፣ የእኔ ጥፋት ነው። በተደጋጋሚ ለእናንተ ማስጠንቀቂያ ለመንገሬ ተጠንቀቁ አለማለቴ ነው። በተለይ ደግሞ በዚህ ሰዓት በዚህ ሁኔታ እኔ ብቻ አይደለሁም ሜሪ፣ ጓደኞቼም እንደዚህ አይነት ነገር እየደረሰባቸው ነው። በተቻለን አቅም ያው ካሁን በኋላ ያለውን ነገር አንዳንድ ነገሮች ለማስተካከል ነው የምንሞክረው። ግን የተለየ ነገር በስልክም ሊሆን ይችላል፣ በአካል እናንተን እዚህ አስቀምጧችሁ ውስጥ አድርጓችሁ እዚህ መታ ሲያወሩ የሰማሻቸው ነገሮች አሉ? የሆነ ቀለበቱ ኃይል እንዳለው ምናምን ሰዎች እንደሚከበሩበት በብዛት ደግሞ ማለት ህፃናት እንትን እንደሚሉ ነው ማለት ታፍኖ ምናምን ተወስዶ በእነሱ ለዘንዶ እንደሚከበር ምናምን ነገር ነበር ማለት የሚያወሩት። ግን በጣም ይሰቃቅጣል። ሌላ ግን ከዚህ ውጭ የተለየ የሰማሻቸው ነገሮች የሉም? የለም። ብቻ ግን ማለት ብዙ ስራ ነው ማለት ብዙ ጊዜ በዚህ ስራ እንትን ብለዋል አሳልፈዋል። እና እያንዳንዱን ደግሞ እንትን ማለት የተለያየ ሰው ነው የሚቀጥሩት። በተለያየ ቦታ ደግሞ ሰዎች አላቸው። የተለያዩ ቦታው ሰዎቻቸው ተሰራጭተዋል እና የፈለጉትን ጊዜ በፈለጉት ጊዜ ነው የሚያደርጉት። እና አሁን ደግሞ ቀለበቱ ስለተያዘባቸው ነው እንጂ ብዙ ስራ ከዚህ በፊትም እየሰሩ እንዳለና ከዚህ በኋላም ብዙ ስራ እንትን እንዳሉ እያወሩ ነበር ሲያወሩ የነበረው። አዎ። እንዴት ግን አገኙሽ? ማለት እንትን እንዴት ያዙሽ አንቺን? ሱቅ ወጥቼ ነበር እና የዛኔ የሆነ ልጅ ነበረ ማለት ካንተ የምደብቀው ነገር የለም ያው ጓደኛ ምናምን እንደሌለኝ ታውቃለህ። እና የዛኔ ልጁ ሱቁ ጋር ነበር እና ማለት የሆነ ልጁን ስናወራ ምናምን ነገር የሆነ ተጫዋች ነው ከሰው ጋር የሚቀራረባል ምናምን ነገር እና ያው ደስ ስላለኝ ማውራት ጀመርን። 15 ቀን ምናምን ይሆነናል እኔ እና እሱ ከተግባባን ማለት ነው። እና ብዙ ጊዜ ደግሞ ማታ ነበረ እንትን የሚለኝ እንውጣ ወክ ምናምን ይለኝ ነበር እና እኔ ደግሞ እንደዚህ እንትን ስለማልልም አይ አይመቸኝም ምናምን ነበር የምለውና ከዛ ቅዳሜ ዕለት ይሁን እሑድ ዕለት ብቻ ግን ተደዋውለን እንትን ምሳ ልጋብዝሽ አለኝ። ከዛ እሺ ብዬ ምናምን ነገር ወጣንና ቦታውን በብዛት አላውቀውም እና የወሰደኝ ካፌ ደግሞ ጭር ያለ ነው ማለት ሰው ምናምን ነገር የለውም። ከዛ ምሳ ምናምን ከበላን በኋላ ቡና አዘዘ። ከዛ ቡናውን ጠጣን። ከዛ በኋላ ያለውን ነገር ምንም አላውቀውም ማለት የሆነ የድካም ስሜትም ነበረ ምናምን ነገር ራሴን ስቻለሁ። ስነቃ ግን እኔና እህቴ አንድ ላይ ነበር ታስረን ነበር። ኦኬ ልጋብዝሽ ብሎሽ ጠርቶሽ ማለት ነው? አዎ ማለት ልጁም እንትን ተግባቢ ምናምን ነገርም ስለሆነ ያው እኔ እንደ ወንድሜ ነበር ያየሁት የቀረብኩትም ማለት ነው። ግን እሱ ባሳሻ ሰዓት ሰው በማይደርስበት ሰዓት ነው ያገኘኝ። እዚህ ከገባን ራሱ ብዙ ነገር ነው የሚያደርሱብን። በኤሌክትሪክ ነው የሚገርፉ፣ በቀዝቃዛ ውሃ ነው እንትን የሚሉን። እዚህ ጋር ራሱ ጠባሳ አለ እንትን ያለ ማለት ነው። የቱ ጋር ነው ያደረጉብሽ ጠባሳ? ያው እዚህ ጋር ነው። እስቲ እጅሽን እስቲ ከላይ ቀዝቃዛ ውሃ እያደረጉ ነው፣ ከላይ ከታች ደግሞ የሚገርፉ። አይዞሽ በተቻለን አቅም ከአሁን በኋላ እስቲ አንቺም አሁን ወደ ሐኪም ቤት እንድትሄጂ እናደርጋለን። ከዚህ ከቁስልሽ ጋር ተያይዞ አንዳንድ ምግብም ውሃም ያለ ማግኘት ነገሮች ስለነበሩ ሰሞኑን የአቅም ማነስ መዳከም ምናምን ነገሮች ስለሚኖሩ ትንሽ ትሪት መደረግ አለብሽ። ራስሽን የተወሰነ ቀን መንከባከብ አለብሽ።
በተቻለኝ አቅም እህታችንን ፈልጌ ለማግኘት ሞክራለሁ። እዚህ የለችም፣ ግቢ ውስጥም የለችም አይደለ? ግቢ ውስጥ እታችኋታል አይደለ? ግን ሴቷ የምታውቅ ይመስለኛል። ማለት ብዙም ጊዜ እሷ ናት ለሱ መረጃ የምትሰጠውም ቦታውንም እንትን የምትለውም እሷ ናት። እና እሷ የሆነ ከሱ ትንሽ ቀደም ትላለች መሰለኝ። ኦኬ ልጁን የምታዘውም አይነት ነገር እሷ ናት ማለት ብዙ መረጃ ልጁ የለውም፣ ግን በብዛት መረጃውን የምትቆጣጠረው የምታውቀውንም ቦታ እሷ ትመስለኛለች። ብዙ ጊዜ እሷ ናት እንትን ማውራት የምታበዘው፣ ከስልክ ጋርም ግንኙነት የምታደርገው እሷ ናት። አንዳንድ መረጃዎችን ለሌላ ሰዎችም ታሰራጫለች። ኦኬ እያልሽኝ ያለሽው እንደዚህ ማድረግ የምትለው እሷ ናት። ኦኬ እስቲ የተለየ ልትነግሪኝ ከዚህ ጋር ተያይዞ የምትነግሪኝ ነገር አለ? ብቻ ግን የሆነ ማለት ልጅቷ ከሱ ይበላይቱን አላውቅም። ብቻ ግን የሆነ የአዞ ነገርና ይሄ ቀለበቱ ኃይል ይኑረው ምናምን ነገር እና በብዛት ከዘንዶ ጋር ማለት ነው ያለው። ማለት እሷ ናት እንትን የምትለው ማለት ያለበትን ቦታ ምናምን ነገር እና የሆነ ሰውዬ ደግሞ አለ፣ ስሙ ግን የሚያስፈራ ነው። እና ስለሱ ምናምን ስታወራ ግን እሰማለሁ። ብቻ እሱ ሰው እንደጠፋባቸው እና ቀለበቱ ምናምን ነገር አስፈላጊ እንደሆናቸው ታወራለች አንዳንዴ። ኦኬ እሺ ነይ ከዚህ በላይ ማውራት ምን እንትን እሺ ይኸውልሽ እየሰማሽኝ ነው አይደለ? አሁን ምንም የምንደባበቃቸው ነገሮች የሉም። እዚህ ጋር ምንም የምንወሻሻቸው ነገሮች የሉ። ሁሉንም ነገር ደርሰንበታል። እጅ ከፍንጅ ነው የተያዛችሁት። ቪዲዮዎቹንም ቅድም እያሳዩሽ ነበረ ላንቺ። ምንድነው ዝም የሚያደርግሽ? አሁን ስቀባጥር አልነበር እንዴ? ቅድም ስስቅ ያልነበረ? ምንድነው የምልህ ማለት ሁሉን ነገር እሱ ነግሮክ የለ? ሁሉን ነገርማ አልነገረኝም። እሱም ማያውቃቸውን ይኸውልሽ፣ እሱን ሁላ የምታዥው አንቺ ነሽ አይደል? እዚህ ቀጥታ መልእክት የሚደርሰው አንቺ ጋር ነው። ከኔ ምንድነው የምትፈልገው? ብዙ ነገር ነው የምፈልገው እኮ። ምንድነው የምትፈልገው? ማን ናቸው ሰዎቹ? ይቅሩብክ። በዚህ ብቻ አይተው ይቅርብ በቃ። ይኸውልሽ እየነገርኩሽ ነው። እየሰማሽኝ ነው አይደለ? እኮ ዘኔ እኮ አልሰማኝ ማለት እንዲህ ስለጮክ ምናምን አይደለም። እኔ ላስረዳክ እየሞከርኩ ነው። እነሱ ህይወትን ሌላ ነገር ውስጥ ነው የሚከቱበት። ቀላል ሰዎች አይደሉም። ሰማኝ አይደለ? ሁላችሁም ስትያዙ የምትሉት ይሄንን ነው። ሰልችቶኛል ይሄን ነገር መስማት። እየሰማሽኝ ነው አይደለ? አሁን ደግሞ በተራሽ አንቺ ስሚ። ምንም የምታመጡት ነገር የለም። ይውጣልሽ። ምንም አታመጡ። ምንም አንድ እህት አለች እኮ እና ለሷ አታስብላት። ምን ያስር አይደለችም እኮ ደግሞ ምን አድርጋት ምን ታውቃለች? ይኸውልሽ ስለ ሰዎቹ አስቀድሜ የጠየቅኩሽ አውቄ ነው። የሄደችበትን አንቺ ታውቂያለሽ። ይዘሽኝ ደግሞ ትሄጃለሽ። የወሰርሻት አንቺ ነሽ እዛ ቦታ ላይ። እዛ ቦታ ልወስድክ አልችልም። እየሰማሽኝ ነው? ሳትወጂ በግድሽ ትወስጂኛለሽ። ሳትወጂ በግድሽ ነው የምትወስጂኝ። ይኸውልህ እኔ አሁን በሚገባ መንገድ ላስረዳክ እየሞከርኩ ነው። እዛ ቦታ ማንም ሰው ዝም ብሎ እየተነሳ የሚሄድበት ቦታ አይደለም። ሰማኝ አይደለ? እህትን አድናለሁ ብለህ አንተ ማትወጣው ጣጣ ውስጥ ነው የምትገባው። ስለዚህ ቢቀርብ ነው የሚሻለው። እኔ እህትን በማመጣበት መንገድ ላምጣልክ። ከዛ ደግሞ አንቺን እንድለቅሽ ማለት ነው። አንቺን ብቻሽን ለቅቄሽ አሁን እኮ ጥሩ የድርድር መፍትሄ እያመጣሁልክ ነው። እሺ እኔ እህትህን አመጣልሃለሁ። አታፍሪም ትንሽ? አሁን ምን ብዬ ነው ካንቺ ጋር የምደራደረው? እየሰማሽኝ ነው? ደርሼብሻለሁ። ይኸውልሽ እህቴን የወሰርሻት አንቺ ነሽ። ይዘሻት ሄድሽ። ሁለቱም ነግረውኛል። ይኸውልሽ እዚህ የነበሩት ይሄ ጓደኛሽ ይሁን ምን ይሁን አላውቅም፣ ከሱ በላይ ነገሮችን የምታውቂ አንቺ ነሽ። አንደኛ ገብቶሻል አይደለ? የምጠይቅሽን ጥያቄዎች ደግሞ ወደዛ ወደዚህ ምናምን አታርጊብኝ፣ አታምታች። ይኸውልሽ እንደ አንቺ አይነት የምታወሩት ወሬ ሁሉ በደንብ አድርጎ ነው የሚገባኝ። ለህይወት በጣም አስጊ ነው። ላንተ ሁሉ ነገር አያገባኝም ነው የምልሽ። እንደውም ስላንቺ ህይወት ልንገርሽ፣ ለእንዳንቺ አይነት ጨካኝ ሴት አያገባኝም። ለሴት ልጅ ማትራራ ሴት ሆነሽ እንደናንተ ማሰራ ቢሆን ሲጥ አድርጌ ነበር የምገላችሁ። ስለማልችል ነው፣ ህግን ስለማከብር ነው።
እየሰማሽ ነው አይደል? እንዳንቺ ስራ ቢሆን ኖሮ ማለት ነው እህቶቼ እንደዚህ አድርገሽ አለቀሽም ነበር። ህግና ህግን ብቻ ስለማከብር ነው እየተውኩሽ። እንደዚህ ተልትላችኋት። እሺ ነው ምንድነው? እኔ እኮ ምንም በቃ የምትለው እየገባኝ አለ። ማድረግ የምችለውን ነገር እየነገርኩ ነው አይደለ? ሰዎቹ ምን ያህል መጥፎና አስከፊ ሰዎች እንደሆነ አንተ አልገባህም። እንኳን ለኔ አይደለም ለአንተ እንኳን ለማንም የማይንበረከኩ ሰዎች ናቸው። ቀላል አድርጋቸውን አይደሉም። ብዙ ጊዜ ሰምተህ ልታስቻለ ግን አይደለም። እነዚህ በጣም ከባድ ሰዎች ናቸው። ከኋላቸው ብዙ ኃይለኛ ሰዎች ያሉ ሰዎች ናቸው። ገባ? ዛሬ አስተርኳቸው ብትል ነገር ሊፈቱ ይችላሉ። እሺ ቀጥይ። ስለነሱ የምታውቂውን ነገር እየነገርኩ ነው። በጣም ከባድ ሰዎች ናቸው። ዛሬ አሳስራቸው ደስ ብሎ ምናምን አይሆንም። ነገስ ይወጣሉ በብራቸው። ግን ከደሞ እችን ስላረክ ብቻ አንተን አይተውም። ካንተ አልፎ ደግሞ ለኔ ተረፍክ እና እንዴት ነው ህይወቴን አሳልፌ ልሰጥክ የምችለው? እንደዛ ማለት እኮ ነው። ኦኬ በገዛ እጅ ገሩን ብላችሁ አይሻልም? እኔ አሁንም እየነገርኩ ነው። እህትን ማምጣት ካለብኝ እኔ ላምጣልክ። አሁንም ትንሽ ጊዜ ነው ያለኝ። እየሰማን አለ። እህትክ ያለች አሁን ልትገበር የሚወሰድበት ቦታ እዛ ነው ያለች። ልትገበር ትወስዳለች እያልሽ ነው? እየነገርኩህ እሱ እዛ ደግሞ ልወስድክ አልችልም። ማንኛውም ሰው ሊሄድ አይችልም። እንዴት ማንኛውም ሰው ማለት? ይኸውልህ አንተ እኔ ልሄድ እችላለሁ፣ ግን አንተን ይዤ የለኝም። ለምን አንቺ ልትሄጂ ትችያለሽ? ይዘሽኝ ነው የምትሄጂው። ይኸውልህ አሁንም ከተረዳኸኝ እዚህ ቁጭ ብለን ባወራን ቁጥር የእህትህ ህይወት አደጋ ላይ እየወደቀ ነው። እየሰማኝ ነው አይደል? ስለዚህ እኔ ማድረግ የምችለውን ነገር ላድርግ። ይዣ መምጣት ካለብኝ ይዣት ልምጣ። ብቻሽን ሄደሽ ማለት ነው? ያለን አማራጭ እንደዛ ነው። እንዳንተ እንዴት አድርጌ ነው ማምንሽ? እንዴት አድርጌ ነው ማምንሽ? ላድርልክ እያልኩ ያሉታል እንዴ? እንዴት አድርጌ ነው ይሄን ነገር ማምንሽ? እኔ ላድርልክ እያልኩ ነው አይደለም። አንቺ እኔን እዚህ ቁጭ አድርገሽ ብቻሽን ሄደሽ ምን ብለሽ ነው አንቺ ስምት ተመለሽ? ያለን አማራጭ እንግዲህ መተማመን ብቻ ነው። እንግዲህ ስታስበው እንዴት ነው ሁሉ ነገር የተፈጠሩ ነገር እንዴት ነው ባንተማመን ኖሮ እኮ ያላ ነገር ልነግርህ አልችልም አይደል? መቼ ነው እህቴን የሰጠሻት? ዛሬ ነው የሰጠሻት? ጥሩ። ደጅ ጠብቂ። ወንድዬ ከእናንተ ጋር ትሁን። ቤተሰቦች አሁን ምንድነው የምናደርገው ማለት ነው? ሳትወድ በግዷ ዋናው ትልቁ ቁም ነገር ምንድነው? እህቴ ያለችበትን ቦታ አውቃለች፣ ታውቃለች ማለት ነው። እሷ ይዛት ነው የሄደችው ለነዚህ አውሬዎች፣ ለነዚህ ሰው በላዎች። እነዚህ ሰዎች የሚሰሩት እያንዳንዱ ስራ ጤናማ ያልሆነ ስራ ነው። ለጥንቆላ ለመተት ከዚህ ውጪ ምንም ጭንቅላታቸው የማይሰራ ሰዎች ናቸው። በጣም መጥፎ ሰዎች ናቸው። ቅድም አውቆ ጭንቅላቴን እኔ ማኒፕሌት ለማድረግ እህቴ ስለሆኑ ነው ወይ ምናምን እያለኝ ነው የነበረው። አይደለም፣ እህቴ ብቻ ስለሆኑ አይደለም። ለማንኛውም አይነት ሴት ልትሆን ትችላለች። እናንተም የምታውቁት ናችሁ። ጥቆማ በደረሰን ሰዓት እያንዳንዱ ሴትም ትሆን ህፃን ልጅም ይሁን ማንም ይሁን ሮጠን ደርሰን በተቻለን አቅም ተሯሩጠን ለማዳን ነው የምንሞክረው ማለት ነው። ዛሬም ደግሞ እንደ እጣ ፋንታ ሆነና እንደ እድል ሆነና ያው እኔ ላይ ደረሰ ማለት ነው። በተደጋጋሚ እኛ ቡድን ላይ እየደረሰ ነው እንደዚህ አይነት ነገር። ያው ችለን እንግዲህ ይህን ቀን የምናልፍ ነው የሚሆነው። እንደምናልፈውም ደግሞ በጣም እርግጠኛ ነኝ። የመጀመሪያዋ እህቴን አንደኛዋ እህቴን ስላገኘኋት በጣም በእንደዚህ አይነት ፍጥነት አገኛታለሁ ብዬ አላሰብኩም፣ ግን አግኝቻታለሁ። ፈጣሪ ከኛ ጋር ነው። የእናንተ ጸሎት ከኛ ጋር ነው እንደ ሁልጊዜውም ማለት ነው ቤተሰቦቻችን። ሁለተኛዋ እህቴን ደግሞ ያው ፍንጭ አግኝተናል፣ ክሎ አግኝተናል። ሄደን ተሯሩጠን ሁለተኛዋ እህቴን እንደማገኛት አልጠራጠርም ማለት ነው። ከእናንተ ጋር በመሆን ቤተሰቦች አገኛታለሁ። ይዛኝ ነው የምትሄድ ነው ማለት ነው። ቤተሰቦች ከኔ ጋር ሆኑ። ላይክ፣ ሼር፣ ሰብስክራይብ ይደረግ። ሀሳብ አስተያየት ኮሜንት ሴክሽን ላይ ይቀመጥ። አብረን እንሂድ። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅን እንገኛለን።
ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ን ለኛ በመክፈል 40%ን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንሎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። እንግዲህ ቤተሰቦቻችን ያው እህቴን ፍለጋ ቀጥያለሁ ማለት ነው። በተባልነው መሰረት እዚህ አካባቢ እንደሆነች ነግራኛለች። እዚህ ድረስ እንግዲህ ያሳይታኛለች። ምልክት ሰጥታናለች። እየተዟዟረን አብረን የአንድ የቀረችኝ እህቴን ለማግኘት ፍለጋ ነው የምናደርገው። እሷም ጠቋሚዋን ከኋላ ነው ያለችው፣ አንደኛዋ የያዝናት። በተሻለ መጠን ቶሎ ለግብር ነው እዚህ ቦታ ላይ ዞሮ እኔ እንድናደድ እኔ ያው እስኬ ላይ ያደረሱበት ነገር በቁሙ እንዲናደድ እንዲበሳጭ የማይሆን ነገር ሲያረጉት ነው የነበረው። ያም ነገር እኔ ላይ እንዲደርስ ነው እነዚህ ሰዎች የፈለጉት። ይሄ ነገር ግን እንዳይሆን በተሻለን አቅማችንን አሟጠን እንሰራለን ማለት ነው። እስቲ አብረን እንፈልጋት። እስቲ እዚህ አካባቢ አይደለም አይደለ? በእርግጠኝነት ና እንመለስ። ምክንያቱም ወንዝ ዳር ነው ያለችኝ። በዚህኛው ወንዝ ዳር ከሌለች በዛኛው ወንዝ ዳር ነው ልትሆን የምትችለው። ና በቶሎ ማለት አለብን። እንደዚህ አይነት ቦታ ላይ ከዚህ በፊት የሚገርም መተን ነበር። ና እዚህ ጋር የጣሏት። ና እዚህ ጋር የጣሏት። አየህ እንዴት ያዝ ማውራት ራሳችንን የሚገርም እሱ ጋር ጥራቸው እባክህ ነው እንዲዬ ነው ጥራቸው። ብቻዬን እኮ ነኝ ያለው እንጂ ጥራቸው። መበጠሻ ነገር ይዘህ እየመጡ ነው። ይዛል መበጠሻ ነገር ቆይ ብላጭ ነገር ብላጭ ነገር ደህና ነች አይደለ? ደህና ነች፣ ግን ማውራት አትችልም። ምን ሆነ ነው? አፏ ላይ የሆነ ነገር አለ? አዎ አፏ ላይ አስረዋታል። በቃ ካሜራውን አጥፈውና እንትን ትለኛለህ። አጥፎ ካሜራውን። እሺ